ከፈለክ የምትቃወሙ ማሳብ ካለ መሄድ ትችላለህ። ነፃ ነው ቤቱ ለማለት ሰላም ብያለሁ። አቤላ ጆይ ከታች ያላችሁ እህቶች ወንድሞች ሁላችሁ ሰላም ብያለሁ። ምንድነው እንግዲህ እኔ አክቹሊ ያው ወንጌላዊ አማኝ በመሆኔ ደስተኛ ከሚሆኑ ሰዎች መካከል ነኝ። እወደዋለሁ አክቹሊ ማህበረሰቤን እወዳለሁ። ክርስቲያን ቤተሰብ ማለት ነው፣ ክርስቲያን ፋሚሊ እወዳለሁ። ስለዚህ ወንጌላዊ አማኝ እዚህ ማህበረሰብ በመሆኔ ደስታ ከሚሰማቸው ሰዎች መካከል አንዱ እኔ ነኝ። ነገር ግን ምንድነው መናገር የምፈልገው እዚህ ጋር ከቴዲ አፍሮ ዘፈን ወይ ዛ ካሉ ሰዎች ይልቅ እሱ እንግዲህ እንትን አደርጋለሁ ከሱ ይልቅ የቤተክርስቲያን ትልቁ ስጋት የውስጥ ነው፣ ሐሰተኞቹ ናቸው። የውስጥ ስጋት ነው ያለን ማለት ነው። ስለዚህ የቤተክርስቲያንን ውጭ ያሉ ዓለማውያን ሰዎች የሚዘፍኑት ዘፈን ነው ወይ የጎዳት ያለው? ቤተክርስቲያንን እየጎዳ ያለው የፖለቲካው ጉዳይ ነው ወይ? አሁን ከረንትሊ ስለ አሁን እያወራን ከሆነ ማለት ነው ቤተክርስቲያንን በተመለከተ መንግስት ነው ወይ የጎዳ ያለው ቤተክርስቲያንን? ፖለቲካ ዘፋኞች ናቸው ወይ የጎዱ ያሉት ቢባል እነሱ የራሳቸው የሆነ እንትን ተግዳሮት የላቸውም እያልኩ ነፃ እያወጣኋቸው አይደለም። ግን ሞር ትልቁ ተግዳሮት ያለው ምን ላይ ነው ከተባለ ትልቁ ተግዳሮት ያለን ውስጥ ላይ ነው ማለት እንደነዚህ አይነት ሰዎች ማለት ነው ሐሰተኞቹ። ቀደም ሰውየው ሲናገር የነበረውን ሱራፌል የሚባለውን ሰውዬ ሐሰተኛ ነቢያቶችን ሐሰተኛ ሐዋርያት ነን የሚሉ ሐሰተኛ ምእምናንም ጭምር ቤተክርስቲያንን እየጎዱ ያሉት ከየትኛውም ጊዜ በላይ ወንጌል እንዳይሰራ በእነሱ ስም እግዚአብሔር በእነሱ ምክንያት የእግዚአብሔር ስም እየተሰደበ ያለበት እኛ እንደ አማኞች አንገታችን ቀና አድርገን ለመሄድ እስክንቸገር ድረስ ኢቭን እንዲሁም አንዳንዴ በቃ አንዳንድ ሰው አይደለሁም ሁላ ይላል። እኔ ጴንጤ አይደለሁም እኔ እንደዚህ አይደለሁም ይላል እና ኢቭን ዘፈን ለመቃወም ራሱ እስካንችል ድረስ ለመቃወም ፈልገ ለመቃወም ራሱ እስካንችል ድረስ የሚያደርሱ ነገሮች አሉ። ስለዚህ ትልቁ ተግዳሮት ያለው ውስጥ ላይ ነው ባይነኝ እኔ ከውስጥ ያሉትን አክቹሊ ሰዎች ውስጥ ማለት የጌታ ናቸው ማለት አይደለም፣ ግን እኛው መካከል ሆነው ነን እያሉ ነገር ግን ያይደሉ ራሳቸው ክፉ ነገር አድርገው ለሰዳቢ ለተቺ የሚያሰጡን በጽድቅ የሚያገለግሉትን አገልጋዮች በጽድቅ የሚኖሩትን ሰዎችን ሁሉ አብረው አጨፍልቀው እንትን የሚያረጉ ናቸው። ስለዚህ ትልቁ ተግዳሮት ምንድነው ከተባለ የውስጥ ተግዳሮት ነው ትልቁ ተግዳሮቱ ባይነኝ እኔ። ችግር የለውም እየተከተፈ ነው አይደል? ችግር ስለሚቻል ሳይረብሽ ሊከተፋልና ኦኬ። ስለዚህ ምንድነው እያልኩ ያለሁት እኔን ነው ዲስትራክት ያደረገኝ አክቹአሊ ውስጥ ያለውንም ብዬ ነው፣ ግን እኔንም ራሱ ሐሳቤ እንትን እያደረገ ስለሆነ ነውና ምንድነው እያልኩ ያለሁት ቤተክርስቲያን ትልቁ ስጋቱ ነው። ጌታ ኢየሱስ በትኩረት የተናገረው ሐሰተኞቹ ጋር ነው ያስጠነቀቀውም ስለ ሐሰተኞች ነው። በተደጋጋሚ ብዙ ጊዜ እንደምንለው ቤተክርስቲያን መጠንቀቅ ያለባት መስራት ያለባት እኔ ይኸውልህ ቴዲ አፍሮ ከዚህ በፊት ጥበብ ወርቅዬም ወንጌል እንደነገረው ሲናገር ነበርና ወንጌል ተነግሮት ነገ የጽድቅ አገልጋይ ሆኖ ሊቆም ይችላል ማለት በቃ እኛ ወንጌላውያን አማኞች እንደምንለው ማለት ነው መጥቶ የጽድቅ አገልጋይ ሆኖ የክርስቶስ ሰባኪ ሆኖ አሁን አንዳንድ ሰዎች ኦሬዲ እሱ ላይ መጣበታለው ወንጌል ነው አሁን እየሰራ ያለው ይላሉ። በዛ ላይ ምንድነው ያለ ሐሳብ ብትለኝ እናገራለሁ በዛ ጉዳይ። ስለዚህ ነገ ጧት ይመጣል ለሱ ወንጌል ነው የሚነገረው እንጂ አሁን ቴዲ አፍሮ እኔ አትዝፈን አለው አክቹሊ ዓለማዊ ሆኖ ባይዘፍናል እኔ ክርስቲያን ነው ብዬ ስለማላምን ማለት ነው በጌታ ነው ብዬ አላምንም። እና ስለዚህ ቢዘፍንም ባይዘፍንም አሁን ለኔ የተለየ ነገር አይደለም። ስለዚህ እሱን አይደለም ትኩረት የማደርገው እሱ አይደለም ትኩረት የማደርገው እኔ ትኩረት የምናደርገው ውስጥ ላይ ያለውን ሰዎችን ዓለማዊነትን የሚያለብሰው ባይዘው ከዘፈን የባሰ
ከዘፈን የባሰ ከሌላው ከጭፈራ የባሰ ዓለማዊነትን እያስለመዱ ያሉት እያደረጉም ሰዎች እንዲያደርጉ እያበረታቱ ያሉት ሐሰተኞቹ ነቢያት ሐሰተኞቹ ሐዋርያት ነን የሚሉ ኢትዮጵያ ውስጥ ያሉ ቻናል ያላቸው ሰዎች እነሱ ናቸው። አመጽን በትክክል የሚያለማምዱ እነሱ ናቸው። ስለዚህ ከነሱ በላይ ለኛ ትልቅ ተግዳሮት የለም ነው። እኔ አሁን እዚህ ወጥቼ ስለ ዘፈን ኃጢአት ነው ኃጢአት አይደለም የሚለውን ነገር አንዴ ነው ምናምን እንደዛ ተናግሬ ያለው እሱ አይደለም መሰረታዊ ነገር። ሰው ወደ ጌታ ሳይመጣ ይሄኛው ኃጢአት ነው ይሄኛው ኃጢአት አይደለም አትሎ መጀመሪያ ይምጣና ከዛ ምን ኃጢአት ነው ምን ኃጢአት አይደለም የሚለውን ነገር አንድ መንፈስ ይኖረን አንድ መንፈስ ካለን በኋላ እንማማራለን። አሁን እኔ ወንጌል ላልገባው ሰው ኃጢአት ነው ኃጢአት አይደለም እያልኩ አይደለም የምነግረው ለሱ መጀመሪያ በክርስቶስ ኢየሱስ ይመንና ይዳን። ከዳነ በኋላ ምንድነው ከዋናው ኃጢአት ሳይላቀቅ ኮራፕትድ የሆነ ማንነት ይዞ ከዛ በኋላ እሺ ዘፈን ቢተውስ ይጸድቃል? ቴዲ አፍሮ ዘፈን ቢተውስ? ቴዲ አፍሮ ባይዘፍንስ? እንዲሁ ቢሰብክስ? እሺ ማለት ቢሰብክ ባለበት ቤተ እምነቱ ነው ቢሰብክስ? ሱራፌል እነዚህ ሐሰተኞቹን ያጸድቁት ይሆን ማለት ይድን ይሆን? ስለዚህ እንዲህ ያለ ቀልድ ትተው በትክክል ወንጌልን ቢሰብኩ በፍቅር ሌላ በርግጥ አጀንዳ የላቸውም ወንጌል የላቸውም። እንደዚህ እያሉ ምንድነው የነዚህ ሰዎች ዓላማ አንድ ነገር ነው። የጴንጤውን ማህበረሰብ በዚህም በዛም ብሎ ማስደሰት ነው ዓላማቸው። በቃ ያላር የጽድቅ አገልጋይ መስለው ምናምን ነገር ያው ዘፈን መጥላቱ ቆንጆ ነው። ዘፈን እንደሚጠላ የጴንጤው ማህበረሰብ የታወቀ ነው። መጥላቱ ልክ ነው። ምንም ይሄ እንትን የምናደርገው ነገር አይደለም። ግን ይሄንን ተጠቅመው እነሱ በቃ ዘፈን የሚተቹ የጽድቅ ሰዎች ብቻ እነሱ ዘፋኞች የሚተቹ በቃ አመጽን የሚተቹ ምናምን እነሱ ግን መልካም ሰዎች መስለው ለመታየት የሚሰሩት መልክ እንጂ የምር የእግዚአብሔርን እንትን ጉዳይ አሳስባቸው አይደለም። አንተ ቅድም ብለሃል። እሱን ለመረዳት ቅድም እኔም ማቹሪቲ ይጠይቃል ብዬ አምናለሁ። ማለት የትኛው እግዚአብሔር የለም ብለው ይላል። ይሄማ ለመረዳት ሩቅ እኮ ማለት ይሄን ለመረዳትማ መብሰል እኮ ነው የሚጠይቅ። ማለት እነዚህ ሰዎች እንዴት በዚህ ድፍረት ደፈሩ? ወይ እብድ መሆን አለባቸው፣ በአይምሮ ጤነኛ መሆን የለባቸውም፣ ወይ ደግሞ ጤነኛ ሆነው እግዚአብሔር የለም ብለው ማመን አለባቸው። ከዚህ ውጭ ከመረጥክ ምልታ ወይ ደግሞ እውነተኛ የእግዚአብሔር ሰዎች ልትላቸው ማለት ነው። እውነተኛ የእግዚአብሔር ሰዎች ናቸው ወይ አይደሉም? እውነተኛ የእግዚአብሔር ሰዎች አይደሉም። እና እውነተኛ የእግዚአብሔር ሰዎች ካይደሉ ጤነኞች ናቸው? አይ ጤነኞችማ ወይ እብድ ናቸው ወይ ጤነኛ ከሆኑ ደግሞ እግዚአብሔር የለም ብለው ያምናሉ። ከዚህ ውጭ ሊሆን አይችልም። ስለዚህ እነዚህ ሰዎች የሚሰሩት አመጻ እኔ አንድ ነገር ልናገር። ዘፈንን ከዘፈን ባለፈ እኔ ስለ ዘፈን በኋላ ያለኝን አመለካከት ስለዚህ ነገር የተናገሩ ሰዎችን ሐሳብ ሰጥበታለሁ። ግን በጣም በሚገርም ሁኔታ አማኝን የሚረብሽ ሰውን የሚያሰናክለው እዚህ ቤት ያለውን መቀመጫን እያንቀሳቀሱ የሚደረጉ ለእግዚአብሔር አምልኮ ነው ውዳሴ ነው ተብሎ የሚቀርቡ ከዘፈን የተኮረጁ ዜማዎችን አምጥተህ ቸርች ላይ ከዛ በኋላ ዘፈንን ትተቻለህ። በምን ሞራል ትተቻለህ? ከዛ ዜማ ቀድተህ እንቅስቃሴው ባይዘው አንዳንድ ዘፋኞች እንዲሁም ስርዓት ያላቸው ዘፋኞች አሉ። እንቅስቃሴያቸው ራሱ የተገደበ ማለት ነው። ያው እንደየባህሉ የሚወስነው ነገር አሁን የኛ ባህል ያው እንግዲህ እንደዚህ መሽከርከር ብዙ እንትን የለውም፣ የታወቀ ነው። ግን በጣም በሚገርም ሁኔታ ወላይትኛ ላይ የተዘመሩ መዝሙሮችን እናይ። ሰዎቹ በወላይትኛ ባህላዊ እንቅስቃሴ የሚያደርጉትን ነገር ብታይ እንዴ እኔ እውነት ለመናገር ማለት ነው ልክ ጌታ ኢየሱስ ክርስቶስ ጅራፍ እንዳነሳ ስልጣን ቢኖረኝ የለኝም እንጂ ጅራፍ ሁሉ ላነሳ እችላለሁ። ጅራፍ ሁሉ አንስተህ እነዚህ ሰዎች ገርፈህ እነዚህ እንደዛ የሚያደርጉ ሰዎች አንድ ኦሮምኛ መዝሙር አለ፣ ቀውጢ መዝሙር ማለት እና ዘማሪው በቃ ቅውጥ ያለ ሴትና ወንድ ልብስ ለብሰው ዱላም ያዙዋሉ። በደንብ የሚሸከሽኩት ኦሮምኛ ጭፈራ ማለት መዝሙር ነው። እና ጨፋሪዎቹ ከየት ነው የመጣቸው? ከኦሮሚያ ኪነት እና በትክክል ስቴፑን እየጠበቁ ነው የሚሸከሽኩት። እና እንደዚህም አለ እኛ መካከል። ይሄን ይዘህ ዘፈን ለመተቸት እንዴት ትወጣለህ ነው? ይሄንን እንትን ብለህ አክቹሊ እኔ የወላይታ ማህበረሰብ ልክ ነው፣ ከታች የወላይታ ማህበረሰብ አይወክሉም ማለት እውነት ነው።
አይወክሉም። እኛም ይወክላሉ አንልም። አማኙንም አይወክሉም፣ ማህበረሰቡንም አይወክሉም። አፍተር ኦል እና ስርዓት አልባ በተለይ ሰርግ ላይ ማለት ነው ስርዓት አልባ የሆኑ እንቅስቃሴዎች በማድረግ እኔ ወላይታ ላይ ረጅም ጊዜ ኑር ያለው አውቃለሁ ያለውን ማህበረሰብ ቀጥታ እኔ ትርጉሙን ስለማላቀው መዝሙሩን ትርጉሙን ስለማላቀው ሰዎች ናቸው መዝሙሩ እንደሆነ ራሱ የሚነግሩ እንዴ ዘፈኑ ነው የተከፈተው ምናምን ብዬ ደንግጬ ከዛ በኋላ አረ መዝሙር እኮ ብለው ነው እነሱ መዝሙር ብለው ነው ይላሉ። እና ይሄንን እንደዚህ አይነት ነገር ይዘህ ዘፈን ለመተቸት ሞራል የለህ እና እንዲሁም አንገታችን ውስጥ ላይ ጀግና የሆነ ሰው ማለት በጽድቅ የቆመ ሰው ውስጡ ቤቱ ላይ ያለውን ነገር ቢያጸዳ ቢተችና ከዛ በኋላ ይደርሳል እኮ ከዛ በኋላ እኮ ይደርሳል። ከዛ በኋላ ያሉትን የባህል ዘፈኖች ኃጢአት ናቸው አይደሉም ወይ የሰርግ ዘፈኖች ኃጢአት ናቸው አይደሉም ወይ ምናምን የሚለውን ነገር እሱ ላይ ማውራት ይቻላል። ግን እንኳን ሐሰተኞች ነቢያት ተዋቸው እነ ሱራፌልን ተዋቸው እውነተኛ ሰባኪ ነኝ የሚል ሰው የራሱን ቤት በትክክል በዚህ መንገድ መሆን አለበት ብሎ የራሱን ቤት ለማጽዳት ያልሞከረ ይሄ ስርዓት አልበኝነትን ይሄ ከልክ የወጣ ከስርዓት የወጣ አምልኮን የሚመስል ነገር እሱን ሳይቃወም ውስጥ ያሉትን ሐሰተኞችን ሳይቃወም የቴዲ ደጋፊዎች ይላል ከታች ማለት ነው። እና እሱን ሳይቃወም ቴዲን መቃወም አይችልም፣ ሌላውን ነገር መቃወም አይችልም። እና ግልጽ በሆነ መንገድ በመጀመሪያ ነገር የሚቀድመው ቤት ላይ ያለውን ነገር እኛ እንቅፋት የሆነን ተግዳሮት የሆነን የከበደን ትልቁ ፈተና የዚህ ዘመን ትልቁ ፈተና ምንድነው? ስርዓት አልበኝነት ይሄ ቅይጥነት ከዓለምን መውሰድ ቅይጥነት የመጨረሻ ቤተክርስቲያንን ያመሰ ነገር ቢኖር ልብህን በቃፍህን ሞልተህ እንዳትናገር እንዳትሰብክ እንዳትተች ይሄ ነገር ትክክል አይደለም ብለህ ልታርም እንዳትሞክር ሊያደርጉ የሚችሉ አንገትን ሊያስደፉ የሚችሉ ቤተክርስቲያን ላይ ቅይጥነት አለ። ይሄንን ነገር ሳትቃወም ውጭ ወጥተህ ለዛውም ማለት ዓለማዊ ብለህ የምትለውን ዘፋኝ መተቸት እና ምን ሊሰራ ነበር? አሁን ቴዲ አፍሮ ምን ያርግ ከመዝፈን ውጪ ሌላ ምን ሊያደርግ ይችላል? እና ምን አለ አንዱ ደግሞ እንግዲህ ወደዚህኛው ደግሞ ስመጣ ወደ ማለት ዘፈን መልካም ነው እንዲሁም የቴዲ ዘፈን ወንጌል ነው ምናምን ያሉ ሰዎች አክቹሊ እኔ አልስማማም። እንግዲህ እነሱ ያሉበት ምክንያት ምንድነው? ጭቁኑን ማህበረሰብ እና የተረገጠውን ችግር የደረሰበትን ነፃነቱን ያጣውን ዲሞክራሲ ኤክሰርሳይዝ የሚያደርገውን ማህበረሰብን እሱን ድምጽ እንሁነው ብሎ ስለተነሳ ስለ ፍቅር እየሰበከ ስለሆነ ወንጌል ነው ብለው እነ ዘማሪ ደረጀ ተናገሩ። አክቹአሊ ዘማሪ ደረጀ ሪስፔክት የምናደርገው ወንድም ነው። ይሄንን ማለቱን ግን እኔ አልደግፍም። ለምንድን ነው የማልደግፈው ስል ወንጌል ነው ስላለን ወንጌል ምንድነው የሚለውን ነገር ምናልባት በተወሰነ መንገድ አዲስ የሆነ ክርስቲያን እንዴ ወንጌል እንደዚህ ነው ሊል ይችላል። ወንጌል እንደዛ አይደለም። ወንጌል ምድራዊ ጉዳይ አይደለም። ወንጌል ሰማያዊ ነገር ነው። ወንጌል የእግዚአብሔር መንግስት ጉዳይ እንጂ የሰው የአኗኗር ጉዳይ የዲሞክራሲ ጉዳይ የአስተዳደር ጉዳይ በልቶ የማደር ጉዳይ ከዚህ በፊት ሐሰተኛው ነብይ ሄኖክ እንዳለው ማለት ነው። ወንጌል ማለት ብሎ ሮሜ ምዕራፍ 10 ላይ ጠቅሶ ልክ ከምግብ ጋር አገናኝቶ እንደተናገረው ማለት ነው። ወንጌል እሱ አይደለም። የጌታ ኢየሱስ ክርስቶስ እንደዚህ የመሰላቸው ሰዎች አሉ። ባይዘወይ ልክ ዮሐንስ ወንጌል ምዕራፍ 6 ላይ እንዳለ አበርክቶ አብልቷቸው እየተከተሉት ነበር። ለሚጠፋ መብል አትስሩ ነው ያለው ቃል በቃል ጌታ ኢየሱስ ክርስቶስ። ለዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ ስሩ እርሱም እግዚአብሔር አብ አትሞታል። ወንጌል ማለት ሰው ከወደቀበት ወንጌል እግዚአብሔር ነው። ወንጌል ስለ ልጁ ክርስቶስ ነው። ስለ ልጁ ክርስቶስ ምንድነው? ሰው ኃጢአተኛ እንደሆነ በኃጢአቱ ምክንያት ደግሞ የኃጢአት ደሞዝ ሞት ስለሆነ ለዘላለም ሊሞት ስለሆነ በክርስቶስ ኢየሱስ መዳን አለ ብለህ ሰማያዊ ጉዳይ ሰማያዊ ዜና ወንጌል የምስራች ነው። እሱም የምስራቹ የምድራዊ ጉዳይ አይደለም። የምድራዊ ፖለቲካ ተስተካክሎልሃል፣ አኗኗር ኢኮኖሚህን ተስተካክሎልሃል፣
መንግስት ተነስቶልሃል አይደለም። ወንጌል ይሄ ነው። ስለዚህ በኔሮ ዘመን በዛ በፈርስት ሴንቸሪ በካሊጉላ ዘመን በነዛ አመፀኞች የሚባሉት ሰዎች ዘመን የቄሳር መንግስት የሮም መንግስቶች ዘመን ወንጌል ይሰበክ ነበረ። ማህበረሰቡ ግን ይጨቆን ነበረ። ክርስቲያኑ ይሰደድ ነበር፣ ይወገር ነበር፣ ይገደል ነበረ። ስለዚህ ለነሱ በቃ ይሄ መንግስት ተነስቶላቸዋል፣ በቃ ቄሳር ተነሳ አይደለም የምስራች ለነሱ። ይሄንንም አይሰብኩም። ይሄንን መቃወም አይደለም ወንጌል፣ ቄሳርን መቃወም አይደለም። እንዲሁም ተገዙ ለዛ መንግስትም ለእንደዚህ ለሚያደርግ መንግስት ተገዙ ተብለው ሮሜ 13 ላይ ተነግረዋል። ስለዚህ ምንድነው ወንጌል ምድራዊ ጉዳይ አይደለም። ስለዚህ ወንድማችን ደረጀ በዚህ ጉዳይ ላይ የግሉ ነው፣ ወንጌል አይደለም፣ በዚህ ጉዳይ ላይ ልክ አይደለም፣ ለጥጦታል። ደብል ስታንዳርድ መሆን ነው። ትላንትና እኔ አክቹሊ እዛ ስለነበርኩኝ ፔኑን አውቀዋለሁ። የትግራይ ህዝብ ሲሰቃይ፣ ሲጨቆን፣ ሲታፈን፣ በማንነቱ የትም ቦታ ሲታሰር በማንነቱ ማለት ነው። በቃ ስም ሀየሎም የሚል ስም ታይቶ ወይም ደግሞ ብቻ ገብረ ምናምን የሚል ገሬ የሚል ስም ታይቶ በሚታሰርበት ጊዜ ምንም ነገር ያላሉ የኦርቶዶክስም የጴንጤም የሃይማኖት ሰዎች አሁን የሆነን ብሔር እኔ አሁን የሆነ ብሔርን አሁን በኢትዮጵያ መጨቆን ምደግፍ ሰው አይደለሁም። የትኛውንም የአማራም ይሁን የሌላውም ይሁን መጨቆን ምደግፍ አይነት ሰው አይደለሁም። ትክክል ነው ብዬ ማላምንም፣ ግን መርጦ አልቃሽ ናቸው። አሁን ደረጀም መርጦ አልቃሽ ነው የምለው። ምክንያቱም ትላንትናኛ መከራችን ስንበላ ምንም ነገር ባላደረግንበት፣ ምክንያቱም እኔ መንግስትን ከመንግስት ጉዳይ እሱ እኔ እሱ ላይ የሃይማኖት ሰባኪ ነኝ፣ አይመለከተኝም ማለት እርስ በርስ በረሃ ያለውን ማለት ነው። በረሃ ያለውን ከተማ ላይ እህቶች ሲደፈሩ ሰው ዝም ብሎ ወጣት ዝም ብሎ በአይነ ቁራኛ ዝም ብለህ አየኸኝ ዞር ብለህ ብሎ ሲገድል፣ ከትግራይ አካባቢ ውጭ የነበረውን ደግሞ በማንነቱ ሲታሰር ሲጠረጠር አሸባሪ ሲባል ሲፈረጅ መቼ ተናገሩ? አልተናገሩ። ያኔ መቼ ይሄንን ነገር እንደዚህ ነው ወይ አላደረጉ። ስለዚህ ይሄንን የምለው እዛ አክቹሊ ይሄኛውን ስም ማንሳት እችላለሁ፣ የኔን ሃይማኖት ያልሆነውን ግን አላነሳም። ብቻ ግን እዛ ያሉትንም አባቶች የኦርቶዶክስ አባቶች ይልቁንም እንዲሁም ይሄ ጽድቅ ነው ምናምን ብለው ነው አውጀው የላኳቸው ማለት ነው። ሂዱ ብሎ ከፕሮቴስታንትም ከኦርቶዶክስም በኩል ማለት ነው። ስለዚህ አሁን እኔ ዋው ለፍትህ የቆመ አልልህም። ምክንያቱም እኔ አሁን እንደ አንድ ትግራይ ተወላጅ አልልህም። ምክንያቱም ትላንት ስለኔ ስታለቅስ አልሰማሁም አልልህም። አላለቀስክማ ስለኔ ኢቭን ስለኔ አልቅሰህ ራሱ እኔ ልክ ነህ እልሃለሁ አልልህም። እሱ ሌላ ጉዳይ ነው። ኤኒዌይስ ግን እንደዚህ አይነት ጉዳይ ለአንድ ለሃይማኖት ሰው የተሰጠው ነው ወይ ማለት ምን ማለት ነው? በዚህ መንገድ በዘፈን ችግር የለውም መቃወም ትችላለህ፣ በዘፈንና መንግስትን መቃወም ትችላለህ፣ እንዲህ ማድረግ ትችላለህ ብሎ ማበረታታት ከአንድ ሃይማኖት ሰው የሚጠበቅ ነው ወይ? እሱ ለእናንተ ትቻለሁ። አንዱ የተናገረው ይሄን ነገር ልናገርና ልጨርስ። አንዱ የተናገረው ምንድነው ያለው? በጣም ነው ቪዲዮም ራሱ እዚህኛው ስልኬ ነው እንጂ አሰማችሁ ነበረ። ምን እንዳለ ታውቃለህ አቤላ? ስለ ኤፌሶን ምዕራፍ 2 ያለውን ጸጋውን በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለውን ነገር አነሳና መዳን ከስራ አይደለም ማለት መዳን ከስራ አይደለም አለና መዳን ከስራ ያልሆነው ማለት ነው አናጺ ስለሆንክ አትድንም አለ። ኢንጂነር ስለሆንክ አትድንም አለና ዘፋኝነትም ስራ ነው። ስለዚህ ዘፋኝም ስለሆንክ ሲኦል አትገባም። ስለዚህ ምክንያቱም መዳን በስራ ስላልሆነ አለ ማለት ነው። ስለዚህ ዘፈን ስራ ነው፣ መዳን ደግሞ ከስራ አይደለም ብሎ አለ ማለት ነው። እንደዚህ አይነት አፈታት በህይወቴ ዘመን እኔ ሰምቼ አላውቅም ማለት ነው። እና ስለዚህ በስራ ስላልሆነ መዳን ዘፋኝ ስለሆንክ እግዚአብሔር አይቆጣህም፣ አናጺ ስለሆንክ ደግሞ እንደዚህ አይልም ማለት እና ስራ የሚለውን ምን ላይ አስገባው ማለት ነው? የምድራዊ ነገር ማለት እና ይሄ ፕሮቴስታንት ነው። እኔ አሁን ኦርቶዶክሶች ዘፈን ትክክል ነው ብለዋል ብዬ እነሱን እንትን አልልም። አፍተር ኦል ምንስ ሊሉ ነበረ ብዬ ስለማስብ ማለት ነው። የተቃወሙ አሉ፣ ጌታ ይባርካቸው፣ እንደነጋዴ አይነት ማለት ነው። አፕሪሺየት አረጋለሁ እሱን። ግን እንደነዚህ አይነት ሰዎች ፕሮቴስታንት ሆነው ዘፈንንም የሚደግፉ ሰዎች ትክክል አይደሉም። ዘፈንንም የሚቃወሙ ሰዎች የሚቃወሙበት ስፒሪት ማለት እዚህኛው ላይ የሚቃወሙ ቤታቸው ላይ የሚናገሩ ቢሆኑ ኮንፊደንስ አላቸው እዚህኛው ላይ። ስለዚህ ኤኒዌይስ ምንድነው እያልኩ ያለሁት ግልጽ በሆነ መንገድ አስቀድሞ ለወንጌል የምንጨነቅ ከሆነ ቤታችን ያለውን ነገር
ቅድም በተለይ ከተነሳው አንፃር ሐሰተኞቹ ላይ መቃወም ትክክለኛ ያልሆኑ ልምምዶችን እኛ ጋር መዝሙር ብለን እኛ ራሱ የምንሸማቀቅባቸው መዝሙር ብለን በሰው ፊት እኔ አንዳንድ መዝሙሮች በእርግጥ በኢቴም አልሰማቸውም በሰው ፊት ለመክፈት ራሱ የምሳቀቅባቸው መዝሙሮች አሉ እኛ ጋር ያሉ ማለት ነው የምሳቀቅባቸው ዘፈን የሚመስሉ ማለት ነው እና ባለፈው እሁድ ላይ ኬሮግራፊ ልጆች ምናምን እኛ ቸርች ላይ እየሰሩ ምናምን ነገር የማን ተከፈተ መሰለ ይሄ ኤፍሬም አለሙ ዘፈን ልበለው መዝሙር አላውቅም ምክንያቱም ከኤፍሬም ታምሩ ያው ስሙ አንድ ስለሆነ መሰለኝ ከኤፍሬም ታምሩ ይሄ ከጎሳዬ ጋር ሆኖ ይዘፈኑት ማለት ነው ጎሳዬ ጋር ሆኖ ይዘፈኑት ግቡ ምናምን ወደ ሀገራችሁ ምናምን ብሎ ዲያስፖራውን እሱን ዜማው ባላገሩ አዎ እሱን ቀጥታ እንትን ብሏል ከዛ በኋላ እንግዲህ በዓለም እያለን ሰምተነዋል ከዛ ልጆቹ ኬሮግራፊ ምናምን ይሰራሉ እሱ ተከፍቷል እኔ ይሄንን እየሰማው ምን ማለት ልታነጽበት ነው ወይ ደግሞ መንፈሳዊ ተመስጦ ሊመጣብኝ ነው ማለት እግዚአብሔር ላመሰግንበት ነው ዘፈን እንግዲህ በጌታ በልጅነቱ ጀምሮ በጌታ የሆነ ሰው ምናልባት እሱንም ጌታ ይረዳው ካልሆነ በስተቀር እንደኔ ከዓለም የመጣ ሰው ዘፈን ሰምቶ መጥቷል ስለዚህ እዚህ ጋር ደግሞ ያንን ዘፈን የሚመስል ነገር አንተ ብታሳውሰው ወደ ኋላ ነው ብትመልሰው ወደ ነበረበት ወደ ስካር ወደ ዘፈኑ ወደዛ ነው ብታሳውሰው እንጂ ጌታን አታሳየውም እና ጥዬው ወጥቼ ሄጃለሁ ማለት ነው ጥዬው ወጥቼ ሄጃለሁ ለምን በቃ ኤፍሬም ታምሩ ቸርች ላይ ቁጭ ብዬ ልስማ ኤፍሬም ታምሩ ዘፈን በኤፍሬም ስም ማለትና እንዲህ አይነት ነገር መቃወም ሳትችል ዘፈን ለመቃወም ከደፈርክ ደብል ስታንዳርድ ነው ትክክል አይደለም እንዲሁም ዋናው የውስጥህን ነገር ተቃወም ነው ምለውና ይሄን ነገር መቃወም ካልቻልክ ግን ዝም ዘፈን ጥሩ ሐሳብ ያነሳው ሙሉ እኔ ሐሳቦቹን ጠቅለል አድርጌ ትንሽ ሼፕ ለማስያዝ ልሞክር በእኔ አንደርስታንዲንግ ማለት ከተሳሳትን እንተራረማለን የመጀመሪያው ነገር የፍትህ ጩኸት የእግዚአብሔር መንግስት ወይም የክርስቶስ ኢየሱስ ዳግም ምጽአት እስካለ ድረስ የሚቀጥል ነው የፍትህ ጩኸት የፍትህ አንጻራዊ መሻሻል ይታያል እንጂ ፍትህ ጨርሶ ሊመጣ የሚችለው ክርስቲያኖች ኦርቶዶክሳውያን ወንጌላውያን ደግሞ የካቶሊክ ቤተ እምነት ተከታዮች የሆናችሁ ክርስቲያን አማኞች የሆናችሁ ማለት ነው በክርስቶስ ኢየሱስ ዳግም ምጽአት የምታምኑ ሰዎች የፍትህ ነገር ሊሳካ ሊረካ የሚችለው 5 ሚኒት ምንድነው 5 ደቂቃ ነው እንግዲህ የዲሞክራሲ ማማናት የምትባለው አሜሪካ ባለፈው 50 ሚሊዮን የሚያክል ሰላማዊ ሰልፈኛ በ50 ስቴት ውስጥ ወጥቶ ነበር ኖ ሞር ኪንግ ብለው ትራምፕን ተቃውሞ ማለት ነው እያደረገ ያለው ጦርነት እየተዋጋ ውጊያ በቢሊዮን የሚቆጠር ለጦርነት የሚያወጣው ወጪ የኛ ጦርነት አይደለም ግን የኛ ገንዘብ ነው እየወጣ ያለው ብለው ተቃውመዋል በዛን ያክል ደረጃ ዲሞክራሲ ያለባት ሁላችንም አሁን ብንሄድ ብንባል የት ብትሄዱ ደስ ይላቸዋል ብንባል አሜሪካ ነው የምንለው ብትናደድ ራሱ እዚህ ሀገሩ ያሉ አሜሪካ ከኢራን ጋር ስትዋጋ ዳውን አሜሪካ የሚሉ ሙስሊም ወገኖቻችን ራሱ የት ብትሄዱ ይሻላቸዋል ቢባሉ አብዛኞቹ የሚፈልጉት አሜሪካ ነው የእምነት ነፃነት ይከበርላል የብዙ ነገር ታከብራለች ግን እዛም ውስጥ የፍትህ ጥያቄ አለ ለምሳሌ ጥቁሮቹ እስካሁን ድረስ የፍትህ ጥያቄ አልተሟላለንም ብለው ያስባሉ ያምናሉ ጥቁሮቹን ይገድሏቸዋል ነጫጭ ፖሊሶች የተለየ እንትን አላቸው አውቶሪቲ አላቸው በቃ ያስታውቅ ነገርየው ማለት ነው ፍትህ ጨርሶ ሊመጣ የሚችለው አሁን ስታንዳርድ ነው በመተለው በአሜሪካ ላይ ብቻ ሳይሆን የእግዚአብሔር መንግስት ሲመጣ ጦሩ ወደ ማረሻ ሲለወጥ የሰላም ንጉሷ ሲመጣ ኢየሱስ ክርስቶስ የዘላለም ጌታ የጌቶች ጌታ ነው ይሄ ነው በቃ እኔ ልቤን በተስፋና በእምነት የሚሞላኝ የዘላለም አምላክ የሰላም አለቃ የነገስታት ንጉስ የእግዚአብሔር አንድያ ብቸኛ ልጅ ከድንግል ማርያም የተወለደ የድንግል ማርያም ልጅ ክርስቶስ ኢየሱስ ሲመጣ ነው በቃ አሁን ለዚህ ነው ሁሉ ጊዜ የፍትህ ጥያቄ ራሱ አንዱ ጋር ፍትህ ማጓደል ነው የሚሆነው አሁን እኔ አንተ ውስጥ ያለው ጩኸት እሱ ነው ለምሳሌ አሁን የአማራ ህዝብ የሚያሰማው ጩኸት ውስጥ ለአማራ ጊዜ ድምጽ ያሰሙ ሰዎች
ለምን ለትግራይ ጊዜ የሚል ጥያቄ ይነሳባቸዋል። ለምን እዛም በደል ነበር፣ እዛም የተደፈሩ ሴቶች አሉ፣ እዛም የተጎሳቆሉ ሴቶች አሉ። እና አሁን ላይ መንቃታቸው ራሱን ችሎ አሁን ላይ ለሰላም ጥያቄ ማቅረባቸው እነዛ ሰዎች ችግር ባይሆንም ግን ሁልጊዜ አይታል ፍጹም ሁላችንንም ሊያረኪያ የሚችል ፍትህ የለም እዚህ ምድር ላይ። ፍትህ የለም እዚህ ምድር ላይ ሁላችንን ባንዴ በኩል ሁኔታ ሊያረካን የሚችል የፍትህ እንትን የለም። አሁንም እየተደፈረች ያለች ሰሜን ላይ ያለች ሴት ካለች ልክ ቀድሞ ሰሜን ላይ እንደተደፈረችዋ ሴት የዚች መደፈር ለዛች ዝም መባሉና ለዚች መጮሁ የዚችን መደፈር አያቃልለውም ወይም ልክ አይደለም አይብረው። የጮኸው ሰውዬ ራሱ ሊናው ይውቀሰው። እኔ አሁን አንዳንድ ጊዜ ወጥቼ እናገራሉ። ለምሳሌ ባለፈው በአርሲ ለሞት የኦርቶዶክስ ቤተ እምነቶች ሳወራ እንትን ስንገደድኛ ለምን ዝም አልክ የሚሉ ሰዎች ኮመንት ላይ አያለሁ። ይኸውልህ ያኔ አልገባኝም ነበር ፍትህ፣ ዛሬ ገባኝ እና ዛሬ መጮህ ልክ ያኔ ስላልጨልኩ ዛሬ መጮህ ስህተት ይሆናል? አይሆንም። አሁን መንቃት ያለብኝ ምንድነው? መንቃት ያለብኝ መቼም ቢሆን ፍትህ ሲጓደል የትም ቦታ ላይ ለመጮህ መንቃት ልክ አይደለም ለማለት መንቃት። ደም መፍሰሱ በአማራም ቢሆን በኦሮሚያም ቢሆን በትግራይም ቢሆን በሰሜን በደቡብ ቢሆን በምዕራብ ቢሆን መሃል ላይ ቢሆን ዳር ላይ ቢሆን ልክ አይደለም በሚል መንፈስ ነው መነሳት ያለብን። ምክንያቱም እኛ በክርስቶስ ኢየሱስ ያመንን ሰዎች የተወለድንበት ዘር የተወለድንበት ወገን ቢኖርም ግን እኛ አሁን ከዚህ እናልፋለን፣ ከድንበሩ አልፈናል። አሁን እኔ ትግራይ የሚባል ክልል አውቃለሁ የሆነ ቁጥር የሆነ እዛ ውስጥ ያለው ሰው ግን የኔ ወገን ነው ብዬ ነው ማምነው። አማራ የሚባል ክልል አውቃለሁ። ያ ክልሉን አልፎ ግን ያለው ገበሬ እንደኔው ችግር የሚያይ የኔው አይነት የቧንቧ የተጣራዋ ችግር ያለበት የኔው አይነት የመሰረተ ልማት ጥያቄ ያለበት የኔው አይነት የቢዴና ጥያቄ ያለበት ተመሳሳይ ችግር፣ ተመሳሳይ አየር፣ ተመሳሳይ ሰማይ ስር ያለን ሰዎች ነን እና ፍትህን መጠየቃቸው ችግር የለውም። አሁን ራሱን ችሉ ሰዎቹ እንዴት አድርገን እንጠይቅ ነው። እኔ አሁን ባለፈው ጥያቄ ያቀረብኩኝ ለምን አንድ ላይ ሆነ ውሃ የሚያስወድዱብንን ሰዎች አንገዛም ብለን ውሃ እያሞቀን እያፈላን እየጠጣን ቦይካታ እናደርጋቸው ማለት ማን ይሰማኛል? ኮመንት ላይ ብዙ ሰው ዋጋ ነግሮኛል እንደተወደደበት። አብረን ግን መቆም አንችልም እንደዚህ አይነት ጉዳይ ላይ። ስለዚህ ፍትህን መጠየቁ ራሱን ችሎ የምንጠይቅበት አግባብ ነው እንጂ መጣራት ያለበት እንጂ መጠየቅ አለብን። ስለዚህ እኔ ቀደም ያልኩት ለዚህ ነው። ሰው ውስጥ ያለ ክፋት ሰው ውስጥ ካለ ደግነት ጋር ነው ሁሌ ጦርነት የሚያደርገው። ሰው ውስጥ ያለው ክፋት አቅም ሲያገኝ ሰው ውስጥ ያለውን ደግነት ነው ጉልበት በማጣቱ ምክንያት የሚደፈጠጠውና የሚጨፈልቀው። እኔ ሁላችንም ይሄን ስሜት መሰማት አንዳንድ ጊዜ ከታሪክ ነው የምንማረው። ከታሪክ ነው የምንማረው። ለምሳሌ የጀርመን ትልቁ ጠባሳዋ የሂትለር መንግስት ነው። አይሁዶቹን የጨፈጨፈው የሂትለር መንግስት ነው ትልቁ ጠባሳዋ። ስለዚህ አሁን ጀርመን አሁን ያለችበት ትልቅ ደረጃ ላይ ያለች ሀገር ናት። ግን ከዚህ በላይ የምትሆን ሀገር ነበረች። ከዚህ በላይ በኢኮኖሚ ከዚህ በላይ በሌላ እያለነት ከፍ የምትል ሀገር ነበረች። የሆነ ጊዜ ዕዳ ላይ ገብታለች፣ በጦርነት ፈርሳለች እና ከእንደገና ነው ወደ ያንሰራራቸው የቀጠለችው። እና አሁንም ቢሆን እኛ ክርስቲያኖች በወንጌል የምናምን የኦርቶዶክስ እምነት ተከታይ፣ የፕሮቴስታንት እምነት ተከታይ፣ የካቶሊክ እምነት ተከታዮች መንቃት አለብን ብዬ አስባለሁ። አትሊስት ክርስትና ወንጌል ኢንላይትመንት ነው ብዬ አስባለሁ። ብርሃን ነው። ስለዚህ አሁንም ቢሆን የፍትህ ጥያቄ ስንጠይቅ ቤተክርስቲያን የምትጠይቀው በወንጌል እውነት ውስጥ ገዳዩን የማይገድል በማድረግ ነው። ወይም ለመግደል የታጠቀውን ሰውዬ በክርስቶስ ፍቅር በመማረክ በጦር አይደለም፣ በክርስቶስ ፍቅር በመማረክ የወንጌል ሰባኪ ወይም የወንጌል ባሪያ በማድረግ ነው ሰዎችን ልንለውጣቸው የምንችለው እንደ ቤተክርስቲያን አገልግሎት ማለት ነው። ስለዚህ ለዛ ነው አሁን ዶክተር ደረጀ ከበደ በጣም የተከበረ ሰው ነው። ኦርቶዶክስ እምነት ተከታዮች በፕሮቴስታንት መካከል ማለት ነው በቃ ቶፕ 10 አውጡ ብትሉን በቃ ራንክ ውስጥ ካሉ ሰዎች መካከል ለዛ ነው ወጥቼ ማልቃወመው እኔ ደረጀ ከበደ። በቃ መቃወም ስህተቱን ራሱ ስህተት ማለት እስኪከብድ እንደሚከብድባችሁ ሰው አለ አይደል? ትልቅ ሰው በጣም ትልቅ ሰው ነው በፕሮቴስታንቱ ማህበረሰብ ዶክተር ደረጀ ከበደ። ይህን የሚያክል ትልቅ ሰው የቴዲ አፍሮን ዘፈን ወንጌል ነው ብለዋል። በጣም ስህተት ነው። በአጭር ቃል የምንስማማው የእግዚአብሔር ቃል አለ። ሮሜ መጽሐፍ ምዕራፍ 1 ላይ የተጠቀሰው የእግዚአብሔር ቃል ወንጌል
እንደ ስጋ የዳዊት ልጅ የሆነ እንደ ቅድስና መንፈስ ደግሞ የሞተ እንደ ቅድስና መንፈስ ደግሞ ከሙታን መካከል በኃይል ሆኖ የተነሳው ስለ እግዚአብሔር ልጅ ነው ይላል። ወንጌል ስለ እግዚአብሔር ልጅ ነው። ፖይንቱ ምንድነው? ወንጌል ስለ መፍትሄ ሲያወራ አሁን ወንጌል የሚሰጠን መፍትሄ የእግዚአብሔር መንግስት ይመለሳል ነው እንጂ የብልጽግና መንግስት ይነሳል የሚል መፍትሄ የለውም። ወንጌል እንደዚህ ነው መፍትሄ የለውም። አሁን ብዙ ሰዎች ስለ ነፃነት ሲያወሩ የሆነ ዙፋን ላይ ያለ ተጠያቂ የሚያደርጉት መንግስት እንዲነሳላቸው ነው ጥያቄ የሚያቀርቡት። የወንጌል ግን ሐሳቡ የእግዚአብሔር መንግስት ይመጣል፣ ሰላም ትሆናለች ነው ወንጌል የሚሰጠው መፍትሄ። ዳግም ይመጣል፣ የድንግል ማርያም ልጅ ዳግም ይመጣል፣ የወጉት ሁሉ ያዩታል። ቤተ ክርስቲያንን ሙሽራዊቱን ሊወስዳት በክብር ይመጣል። ያኔ እሱ ሲመጣ የእግዚአብሔር መንግስት በምድር ላይ ይነግሳል፣ ይገዛል። የወንጌል መልእክቱ ይሄ ነው። ይሄ መልእክት ደግሞ ለሁላችንም፣ ለትግራዋይ ብትል፣ ለአፋር ብትል፣ ለአማራ ህዝብ ብትል፣ ለኦሮሞ ህዝብ ብትል፣ ለሲዳማ ህዝብ ብትል፣ ለኦሮሚያ ህዝብ ብትል፣ ለሁላችንም የሚሆን መፍትሄ ነው። አያጣላንም። ፍትህ ራሱ በራሱ ለብቻችን ፍትህን ዲፋይን ብናደርግ እንጣላለን። በነገራችን ላይ አንስማማ። ፍትህን ለብቻችን ዲፋይን ስናደርግ ቅድም ሙሌ እንደተሰማው ማለት ነው የትግራይ ህዝብ የትግራይ እናቶች ሲሞቱ ሲገደሉ ወጣቶች ሲያልቁ ምንም ማያውቁ ሲቪሊያን ይሄ የታጠቀውን ምናምን አይደለም ሲቪሊያን ሊዋጋ የወጣው ይሞታል። ለምን አይሞትም? ሲቪል ቤቱ ቁጭ ያለ ቦይቷ ቁጭ ያለች ልብስ የለበሰች ተስፋ ያላት ልጆች ያላት እናት ስትደፈር ስትገደል ምናምን ይሄንን የተነገረ ትርክት እነሱ ደግሞ በአይናቸው ያዩት እዛው ስላሉ ማለት በአይናቸው ያዩት ይሄን ትርክት አንተ ስለሆነ አካባቢ ፍትህ ስታወራ እዚህ ያለውን ፍትህ ትነካል። ፍትህ ራሱ ያጣላል። ስለዚህ እንደ ክርስቲያን የማያጣላ የፍትህ ሐሳብ ያለው ራሱ ወንጌል የፍትህ ሐሳብ አለ። ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ አፋር፣ ኩናማ ምናምን ሳይለየን ሁላችንን በአንድ ጥላ ስር የእግዚአብሔር ቤተሰብ በማድረግ ያስታርቀናል። እኛን ያስታርቀናል፣ ደግሞ ከእግዚአብሔር ጋር ያስታርቀናል። ይሄ የወንጌል ሐሳብ የወንጌል ልክነት ነውና አሁንም እኔ ፎከስ የማደርገው የቴዲ አፍሮ ዘፈን መልእክቱ ስትሮንግ ሊሆን ይችላል፣ ስለተበደሉ ሰዎች አውርቶ ሊሆን ይችላል። እኔ ስላልሰማሁት ዘፈኑ ማብራሪያ አልሰጥም። ወንጌል ግን አይደለም። ዲፋይን ወንጌል አይደለም። ወንጌል አለን አንድ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ላይ ሐዋርያው ቅዱስ ጳውሎስ ሰጣለው ወንጌል አለን ጳውሎስ ሲናገር ምዕራፍ 4 ላይ ወንጌል መጀመሪያ የነገርኳችሁን የሰማችሁትን ያመናችሁበትን የቆማችሁበትን የዳናችሁበትን ወንጌል አሳስባችኋለሁ አለና ይህም ወንጌል ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍም እንደሚሉ በሶስተኛ ቀን ከሙታን ተነሳ የሚል ወንጌል ነው። አለቀ። ወንጌሉ ይሄ ነው። የኢየሱስን መሞት የኢየሱስን መነሳት ላይ ያጠነጠነ የእግዚአብሔር ልጅ የምስራች ድምፅ ነው እንጂ ወንጌል ማለት የሆነን መንግስት መቃወም የሆነ መንግስትንም መደገፍ አይደለም። ወንጌል ይሄ ነው። ስለዚህ ፍትህን መጠየቅ የወንጌል ፓርት ሊሆን ይችላል። ኦፍ ኮርስ ወንጌል ውስጥ ሰዎች እንዲጎዱ አትፈልግም፣ ሰላም እንዲሆኑ ትፈልጋለህ። ግን የሆነን ዘፈን አምጥተህ ወንጌል ነው እንድትል አይደለም ይሄ የሚያደርግ። በቃ ድምፁ ይለያያል። የወንጌል ድምፅ በዝማሬ ውስጥ ነው የሚሰማው። ወንጌል መናገሪያ አለው አይደል? ወንጌል ጥበብ ሲሆን መናገሪያ አለው። ዜማ ይባላል፣ መዝሙር ይባላል። ወንጌል መናገሪያ አለው፣ መጽሐፍት ይባላሉ። ለምሳሌ የቤተ ክርስቲያን ፓስተሮች ይጽፋሉ፣ ወንጌላውያን ይጽፋሉ። በኦርቶዶክስ ደግሞ ጳጳሳት ይጽፋሉ፣ ዲያቆናት ይጽፋሉ፣ መጋቢዎች ይጽፋሉ፣ ጸሐፊዎች አሉ የሚጽፉት። ወንጌል በነሱ መጽሐፎች ውስጥ በጽሁፋቸው በትርክታቸው በቤተ ክርስቲያን ታሪክ ውስጥ ይዳረሳል። በጽሁፍ በስነ ጽሁፍ ይዳረሳል እንጂ ከሆነ ልቦለድ ውስጥ አምጥተህ እንትን አትለው። በልቦለድ ውስጥ የወንጌል ሐሳብን ማስተላለፍ ይቻላል? አዎ ይቻላል። ግን ልቦለዱ የያዘው የልቦለድ ሐሳብ ሙሉ ወንጌል ነው ማለት አይቻልም። ስለዚህ አሁን ቴዲ አፍሮ የሆነ ግጥሙ ላይ የእግዚአብሔር ቃል ጣል ቢያደርግ ዘፈኑ መዝሙር አይሆንለትም። እና አንዳንድ ሰዎች አጠጋግታችሁ ወንጌል ነው ያላችሁ እንደ ዶክተር ደረጃ አይነት ትልቅ ሰዎች እባካችሁ ስለምንወዳችሁ ስለምናከብራችሁ ነው ሐሳብ መስጠት ማንፈልገው በእናንተ ላይ። ወንጌል የቴዲ አፍሮ ዘፈን ትክክለኛ መልእክቶች ሊኖሩትም ላይኖሩትም ይችላሉ ስላልሰማሁት። ነገር ግን ወንጌል አይደለም። እርግጠኛ ነኝ የምናገረው ዘፈን ውስጥ ወንጌል ስለሌለ ማለት ነው። ሙሌ ቀጥል። ቅድም ባነሳው ሐሳብ
አልቆምኩም ይሆናል። ዛሬ ገባኝ። ቆንጆ ነው እሱ። አሁን አንተ ስለተናገርክ ምናልባት ፐርሰናሊ ስለራስ እያወራህ እንደሆነ እንደዛ አልተረዳሁትም፣ ግን ስለ ራስህ ብዬ ልረዳውና አንተ ትናንትና በፍትህ ጉዳይ በዚህ ጉዳይ ላይ ያልጮህኩት ስላልገባኝ ነው፣ ዛሬ ግን ገባኝ ብለህ ስትናገር ኦኬ ትናንትና ስላልገባው ነበር ለካ ዝም ያለው ብዬ እረዳለሁ። ይሄንን ነገር ሳትናገር ዝም ብለህ የራሴ ህዝብ ነው ብለህ የምትለው እሱ ተነካብኝ ተበደለብኝ ብለህ ለህዝቤ ብለህ ስትቆም ግን የሃይማኖት ሰው ነህ ማለት ነው። በተለይ ስትቆም ግን እንዲህ ትናንትና የት ነበር የሚል ጥያቄ ማንሳት በጣም ጤነኝነት ነው። ሰው እንዲህ አይነት ጥያቄ ያነሳል፣ ማንኛውም ሰው ማለት ነው። ትናንትና መርጦ ለምን ያለቅሳል? ኦርቶዶክሳዊ ከሆነም ትግራይ ላይ ያለው እንዲሁ የሚበዛው ኦርቶዶክስ አይደለም ወይ? ለምን ዝም አለ? ወንጌል አማኝ ቢሆንም እዚህ ያለ ነው እኛ ወንድሞቹ አይደለንም ወይ? ለምን ስንጨቆን ዝም አለ የሚል ጥያቄ ማንሳታችን አይቀርም። ትላንትና ስላልገባኝ ነው ምህረት አድርጉልኝ፣ ዛሬ ገባኝ። ስለዚህ ዛሬ ስለገባኝ ስለ ፍትህ ልናገር ነው ብሎ አክቹሊ ዘፈን በሚለው ነገር ቅድም አንተ ስላነሳው እሱን አንተናልም በዘፈን ሳይሆን ብቻ ግን ዞሮ ዞሮ ስለ ፍትህ ጮሃለሁ ካለ አይ ትላንትና አልገባህም ነበረ በቃ ዛሬ ማይገባህ ጸጥ ብለህ አንልም አይልም አብዛኛው ሰው። ነገር ግን እንደዛ ሳይል ትላንትና ያልገባኝ ስላልገባኝ ነው እንደዚህ ያልኩት፣ ምህረት አድርጉልኝ፣ ይቅርታ አድርጉልኝ፣ እናንተ በኔ ሲደርስ ነው የገባኝ፣ እናንተ እንዲህ እንደሆናችሁ አልገባኝም ነበረ፣ ስለዚህ ዛሬ ገብቶኛል፣ ለካ በእናንተም እንደዚህ ነው የነበረው፣ ይቅርታ አድርጉልኝ ብሎ እንዲህ ይሆን ነው እንዲህ እየተበደልን ነው እንዲያ ነው እንዲህ ነው ብሎ ቢናገር አትሊስት ትክክለኛ ሰው ነው በቃ መንፈሳዊ ክርስቲያን ምናምን ባትል በቃ አይ ትላንትና ስላልገባው ነው አሁን ግን ገብቶታል የፍትህ ሰው ነው ብለህ ትላለህ። በቃ ይሄ ሰው ለፍትህ የቆመ ሰው ነው ብለህ አትሊስት ትላለህ፣ መንፈሳዊነቱን ወደ ጎን አስቀምጠን ማለት ነው። ነገር ግን ዝም ብሎ ምንድነው የሚባለው በደመስ ማሳው የትላንትና ነገር ዘግቶ ዛሬ ጋር ግን ይሄ ትክክል አይደለም እንደዚህ ነው እንደዛ ሆኗል ካለ ግን ዛሬ እኔ አሁንም የሚረዳኝ ያ ሰው በቃ ይሄ ሰውዬ መርጦ ነው የሚያለቅሰው ብዬ ነው የምረዳ። ለምን ውስጡን አላውቅም። እኔ እኮ ሰው ነኝ፣ እግዚአብሔር ሊያውቅ ይችላል ውስጡን። ትላንትና ስላልገባ እኔ ግን ሰው ነኝ። እኔ ትላንትና ስላልገባው ነው ብዬ እንዴት ላስብ? እንደዛ ትላንትና ስላልገባው ነው እሱ ነው ሊነግረኝ የሚገባውና በዛ መጠን እንደዛ ካላለ አንድ ሰው ትላንትና ስላልገባኝ ነው ይቅርታ አድርጉልኝ፣ ለካ እንደዚህ ነበር፣ ይሄን ያህል ከባድ ነበር ምናምን ብሎ ምህረት አድርጉ ኦኬ ስላልገባ ነው አየህ እኛም እኮ ብለን ምናምን ትለዋለህ። እና ዝም ብሎ ስለ ትላንቱ እንትን ብሎ ያው የልቤን ይወቁ ካለ ግን የልብኛ ማወቅ አንችልም። እና አሁን ምንድነው ሊል የሚችለው አንድ ሰው አንተ መርጦ አልቃሽ ነህ ሊል ይችላል። ያ ማለቱስ ልክ ነው ወይ? አዎ ልክ ነው። እኔ ልክ ነው ብዬ የምለው አሁን ተነስቶ ስለ አንድ ብሔር ምናምን እንደዚህ ወይ አንድ ብሔር ነው ኢትዮጵያ ብሎ መወሰን አለበት? አክቹሊ እኔ ስለ ኢትዮጵያ ብቻ አይደለም ስለ ሰው ሁሉ ነው እያወራሉት። ማንም ሰው ቅድም አቤላም እንዳለው የትኛውም ሰው እንትን ማለት የለበትም። ግን ስለ ኢትዮጵያ እየተወራ ከሆነ አንድ ብሔር ብቻ አይደለም ኢትዮጵያ ማለት። ስለዚህ የሆነ ብሔር ብቻ ተነክቶብኛል ብሎ የሚጮህ ሰው ትላንትና አልገባም። ምን አልከ? ድምፅ አይሰማም። ስፔሻል የሆነ ፊሊንግ ስፔሻል የሆነ ኮሊንግ አለው ሁሉም ሰው ለራሱ ወገኔ ብሎ ለሚያስበው ማለት ነው። አንድ እንደው ለራሴ ዓላማ እንዳልተጠቀመው ልጠንቀቅና አንድ ፓርት ጨርፌ ሮሜ ምዕራፍ 9 ላይ ምንም ስለ ጳውሎስ ነው የማወራው። ጳውሎስ ታውቃለህ የአሕዛብ ሐዋርያ ነው፣ ጥሪው ሸክሙም ለሐዋርያት ነው። ግን ወገኖቹ ስለሆኑ ስለ አይሁዶች እንደው እኔ ራሱ ከክርስቶስ ተለይቼ በስጋ ከክርስቶስ ተለይቼ እነሱ ቢድኑ የሚል ኦፈር ያቀርባል። ጸልያለሁ እግዚአብሔር ፊት ይላል ባኔ ጣፍቼ እነሱ እንዲድኑ። ይሄ አይሁዳዊነቱ ስፔሻል በሆነ መንገድ ለአይሁዳውያን ያለውን ፍቅር ያሳያል። ይታወቃል ጳውሎስ ከአይሁዳውያን በበለጠ የተጠራውም የደከመውም የሞተውም ለአሕዛብ ከአይሁድ ውጭ ላሉ አገልጋዮች ነው። ግን የተገኘበት አካባቢ የበለጠ አሁን ለምሳሌ እኔ አሁን አንተ ውስጥ የምሰማው ድምፅ እኔ ኔቸር ነው። በቃ ይሄ ኔቸር ትክክለኛ ኔቸር አሁን መርጦ አልቃሾች ነው ምናምን ስትል ከልብ ነው የምትለው። ለምንድን ነው ከልብ የምትለው? ለዚህ ለእኔ ወገን ድምፅ ያልሆኑ ሆነው እነዚህ ሰዎች እነዛ ለዚህ አሁን ላለው ኬዝ ብቻ መጮኋቸው ልክ አይደለም ያስባለክ ምንድን ነው? አሁንም አንተ ለእኔ ወገን የምትለው ይሄ በስጋ እግዚአብሔር የሚሰጠን ተፈጥሯዊ ስጦታ አለ። ይሄንን ስጦታ
እንትን መናቅ የለብንም ማክበርም አለብን። ይህንን ስጦታ በስጋ ሰውነትህ ለተገኘህበት አካባቢ እንትን አሁን ችግሩ እኔ የተገኘሁበት ብቻ ይኖርና ሌላው ይጥፋ ከሆነ ነው ትክክልም አይሆን እንጂ አሁን ኔቸር ያስገድዳል። አሁን ለምሳሌ እኔ ሙሌ እንዴት እንደምወድ እንደማከብር ታውቃለህ። ስትመጣ እንዴት እንግዳ አድርጌ እንደምቀበል ታውቃለህ። ወንድ እንደ ወንድም ነው ማይ ግን በስጋ ወንድሜ ከሆነ ሰው ልጅ ትበልጥብኛለህ ወይ ብል ይገዳደረኛል። የስጋነት በልጥብኝ ደስ ይለኛል እኮ አሁን እንትኑ ሲሪየስ ነገር ይሄ ስጋ ግን ያደላል። አሁንም ያደላል ይሄ ስጋ እውነቱን ስናወራ ማለት ነው። እና አንድ ከአማራ የተገኘ ወንድም የአማራ መነካት በጣም ተሰማው ብለን ማዘን የለብንም። አንድ ከኦሮሚያ አካባቢ የተገኘ ወንድም እንዴት ስለ ኦሮሞ እንደዚህ ያስባል ምናምን ማለት የለብንም። ኔቸር ነው። እንደውም ጤነኛ አይደለም ይሄ ሰውዬ ብለን ነው ማሰብ ያለብን። ስለ ወገኖቹ ምንም የማይሰማው ከሆነ አይመስላችሁም? ሙሌ ስልክ ስለገባበት ነው አይመስላችሁም? ወገኖች እስቲ ምልክት ስጡ አይመስላችሁም? እና የተፈጥሮም አንዱ ጎን ነው ይሄ። አዎ የተፈጥሮም አንዱ ወገን ነው። ሙሌ ስልክ አስወጥቶት ነው ላክልኝ ሙሌ። እና የተፈጥሮም አንዱ ማንነት ነው። እና አንድ አልፈን ቤተክርስቲያን በእርግጥ እኔ ያው ከሙሌ ጋር መስማማው ጉዳይ እንደ አንድ ሰው እንደ አንድ ግለሰብ አንድ የትግራዋይ ተወላጅ በትግራይ ለደረሰ በደል በትግራይ ደረሰ ለሚለው ሀዘን መቆርቆሩ ተፈጥሯዊ ሰውነታዊ ስጋዊም እንደሆነ ባስብን፣ ግን አንድ መንፈሳዊ ነኝ የሚል ሰው ደግሞ ከዛ ባለፈ መጠን ምን ይጠበቅበታል? እንደ መንፈሳዊ ሰው የበለጠ እንትን ይጠበቅበታል የሚል ሀሳብ ነው እንትና የሚያነሳው። ይሄ ከእንትን ያልፋል፣ ከወገንተኝነት ያልፋል። ለምሳሌ አንድ የኦርቶዶክስ ቀሳውስት የሆነ ሰው ወይም አንድ ፓስተር ነኝ የሚል ሰው ከተወለደበት አካባቢ እኩል ያልተወለደባቸውም አካባቢዎች ቢያሳስቡት ይመረጣል። ለምን? መስቀል ይዟል፣ ወንጌል ይዣለሁ ብሏል። ይህ ወንጌል ደግሞ የጥል ግርግዳ የፈረሰበት ነው። አማራነት፣ ኦሮሞነት የታረቁበት ነው። ትግራዋይነት፣ ኦሮሞነት፣ ትግራዋይነት፣ አማራነት፣ ወላይታነት፣ ስዳማነት፣ ሀዲያነት የታረቁበት ነው ማለት ይሄ የብሔር እንትን የለውም። መስቀል ኢየሱስ ሲሰቀልበት በስጋው ሰውነት አፍርሶታል። አይሁዳዊ ግሪካዊ የለም፣ ባሪያ ጨዋ የለም። ይሄ የልዩነቱን ጣጥር አፍርሶታል እግዚአብሔር። ስለዚህ አንድ ወንጌል ይዣለሁ የሚል ሰው ከዚህ እንትን ማለፍ አለበት፣ ከብሔረተኝነት ከዘረኝነት ማለፍ አለበት። ስለዚህ የኔ ሀገር እኔ የተወለድኩበት አካባቢ ሰላም ከሆነ ሌላው ሰላም ይጣ የሚል ከሆነ እንደዚህ አይነት ልብሰ ተክህኖ ያደረገ ፓስተር የሚል ስም የለጠፈ ሰውዬ እስፔሻሊ መጠየቅ አለበት። ታሪክ ይጠይቀዋል፣ እግዚአብሔርም ይጠይቀዋል ያን ሰውዬ። እንደዛ አምናለሁ። ልክ ነው። ግን እንደ አንድ ወገን ደግሞ ሰው ስለተወለደበት ሀሳብ ስፔሻል ኮል ቢኖረው የበለጠ ቢቀና የበለጠ ቢያስብ ለራሱ ወገን ልክ አሁን አንተ ውስጥ ያየሁት እኔ ክፉ መስሎ አልታየኝም። እንዴት መርጦ አልቃሽነት ነው ስትልኝ አልደበረኝም። ለምን? ይሄ ኔቸር ነው። ወዴት ተወስደዋለን? ሙሌ ወዴትም ልትወስደው አትችልም። ይሄን ኔቸር ያንተ አካባቢ ሰው መታመሙ እንጂ እናንተ ስለ ወንጌል ማውሪያም ጊዜ አይኖረንም ነበር። እውነቱን ልንገር። ምክንያቱም ባለፈው ፍልስጤም ውስጥ ቦምብ ፈንድቶ የሆኑ ህፃናት ሞተዋል። ደም ስር ተገታትሮ አውርተሃል ሙሌ? አላወራህም። ያላወራው ግን መሞታቸውን ተስማምተህበት ነው አይደለም? የራሳችን ሲሆን የበለጠ ያመናል፣ የበለጠ ይሰማናል። ይሄ ግን አንዱ ተፈጥሮ ያደለን የተፈጥሯዊ ማንነታችን ነው እንጂ እናድላ ብለን የነዛን መሞት አቃለን ብቻ አይደለም። ኔቸር አይደለም አልስማማም ይለኛል። ምንድነው ታዲያ አናፖሎጂቲክስ? ይሄ ለቤተሰብ ቃል ለምሳሌ እንትን ምሳሌ ልበልክ። ያንተ ቤተሰብ ያለበት አውሮፕላን ተነሳ ከኢትዮጵያ ሟርት አይደለም አይሁድ ምሳሌ ተነሳ እና አንተ የሸኘው ቤተሰብ ያለበት ተነሳ። መግባት ትችላለህ ከፈለክ እና አውሮፕላኑ ተነስቶ የሆነ አካባቢ ላይ ተከሰከሰ ተባለ። የበለጠ የምታለቅሰው ለማን ነው? እናንተ ቤት ድንኳን የሚደቆ ነው ማን ሞተ ተብሎ ነው? ያ የቤተሰብ አካል ሞተ ተብሎ ነው። እና
ይሄ ለራሳችን ወገን አብልጠን ማልቀሳችን ይኸው ስጋ የሰጠን ኔቸር ነው ብዬ ነው ማምነው። የሆነ ልናዳላ ፈልገን የእነንትና ቤት ድንኳን አዝናንቶን አይደለም፣ ግን እነንትና ቤት ሀዘን ሲኖር እነንትና ጋር ነው ሄደን ሀዘናችንን የምንገልጽላቸው እንጂ ጎረቤት ሰው ሲሞት ምናልባት የድግ እንትኑ ይሄ የለቅሶ ቤት እህል ምንድነው እድሩ መጥቶ ወጥ እንዲሰራ ምናምን የእኛም ቤት ይፈቀድላቸው ይሆናል ግቢው። እኛውም ቤት በር ላይ ድንኳን ግን አይጣልም። ወይም ሀዘኑ የእኛ ቤት ሀዘን አይሆንም ማለት አይሆንም ስንል አላዘንም ማለት ሳይሆን ሙሉ በሙሉ የራሳችን ኬዛ እናደርገው ማለት ነው። ወይዬ የሚሰማ ከሆነ ኔቸር አይደለም የሚለው ነገር ምንድነው? እኔም እንደዛ ነው የማስበው። ቋንቋ ኔቸር አይደለም ብዬ ነው የማስበው፣ ጊፍት ነው እንጂ ኔቸር ማለት እኔ ስለ ቋንቋ አላወራሁም። ብሔር የሚለውን ነገር ነው። ብሔር እኔ ላስረዳችሁና ማለት ያው እኔ እንትን ስላልኩት ምንድነው ይሄ ኔቸር ነው ያልከው አተረጓጎም የሚያግባባን ቤተሰብ ያልከው እዛ ድረስ ያግባባኛል። እናት፣ ይሄ አባት፣ ወንድም፣ እህት ቅድም ከሙሌና ካንተ ወንድም ጋር ስታነጻጽር የነበረው እዚህ ጋር አጉል ቅርጽ እንስራ ምናምን ካላልን በስተቀር አቤላ ያንተ ሚዩት ብታረገው እኮአለሁ። አሁን እሱ በቃ ተፈጥሯዊ ነው። ምንም እዚህ መተን ቅርጽ የምንሰራው ነገር የለም። አጉል ክርስቲያንን ምናምን ለመባል ካልሆነ በስተቀር ተፈጥሯዊ ነው። ይሄ በስጋ የተገኘንባቸው ቤተሰቦች እና በእምነትም በሀገርም በምንም የሚመስለን ደግሞ ሌላ ሰው ብታነጻጽር ወደዛ እናጋድላለን። ልክ ነህ። ከዛ እየሰፋ ሲሄድ ይሄ ብሔር የሚባለው ለእኔ የቀን ሰዎች የፈጠሩት ቂቤ የጠጣ በዘመናት ብዛት ፖለቲከኞች ያሰማመሩት የቀን ቅዠት ነው ብዬ ማስበው እንጂ ሪል ነው ብዬ አላስብም። ይሄ ሳይንቲፊካሊም ቢብሊካሊም ቻሌንጅ ሊያደርገኝ የሚችል ማለት ቻሌንጅ የሚያደርገኝ ሰው ካለ አይ አም ሬዲ። በሁለቱም ማለት በመጽሐፍ ቅዱሳዊ መረዳድ በሳይንሱም ቢሆን በሳይንሱም የሄልዝ ባክግራውንድ አለኝ። የሰው ልጅን ሂስቶሎጂውን፣ አናቶሚውን፣ ፊዚዮሎጂውን፣ ባዮኬሚስትሪውን የተማርኩ ሰው ነኝ እና ሞርግ ክፍል ምናምን የሚባል አለ። ካዳቨር ያው ስትማር በሬሳ ምናምን ስለሆነ ይሄ የትግሬ ኩላሊት ነው፣ ይሄ የአማራ ጨጓራ ነው እየተባል በሂስቶሎጂ የሴሉላር ሌቭል ደርሰ ደግሞ የአማራ ዲኤንኤ እንደዚህ ነው፣ የኦሮሞ ሲሆን ደግሞ እንደዚህ ይሆናል ምናምን የሚባል የለም። ወይም ደግሞ ቲቪ ትግሬ ሲይዘው እንደዚህ ነው የሚያደርገው፣ አንድ ጉራጌ ሲይዘው ደግሞ እንዲህ ነው የሚያደርገው የሚባል ነገር የለም። በቃ አንድ ነን። ሌታለውን ይሄ አብረን የምንኖር በጂኦግራፊም በምኑም አንድ ያደረገን ይሄ ተፈጥሯዊ የሆነው ነገር ማለት ነው። እኛ እንቅርና ስካንዲኔቪያን ሀገርን ብትሄድ ቻይናን ብትሄድ በጂኦግራፊ ምክንያት ይሄ ክላይሜት በዛ ኤክስተርናል ኢንቫይሮንመንት በፈጠረው ምክንያት የቆዳ ንጣት ምናምን ሊኖር ይችላል። እሱ ይሄ እንትን ነው ማለት በጊዜ ሂደት የሚመጣ ነገር ነው። ከዛ ውጪ ግን ሰው ነው በቃ የትም ብትሄድ ማለት ነው። በሳይንሱ ነው የምልህ። በመጽሐፍ ቅዱስም ብኔ ያው ሁላችንም የምንስማማው ከአንድ አዳምና ሔዋን ተፈጠርን፣ ተወለድን። ከዛ እየሰፋን እየበዛን ምድሪቱ ያው በቃሉ መሰረት እየሞላን ስንሄድ በጊዜ ሂደት በብዛት ምንድነው እንትን እያለን ስንሄድ የዛኔ ፖለቲከኞችም ከሃይማኖት የወጡ ሰዎችም ኢንፍሉዌንስ ተጨማምሮበት ይሄ አሁን ያለንበት እንትን መጥቷል። በተለይኛ ሀገር ማለት ነው። እና ብሔር የሚለው ሜቢ አንተ ቤተሰብ የሚለው ለማጽናት ይመስለኛል። ካልሆነ ግን ይሄ ብሔር የሚለው ኔቸር ሙሌን ስታስረዳው ስለነበረ ነው። ለነሱ ማድላት ትግራይ አካባቢ ለነበረው ስትል ሙሌ አላቅም እንግዲህ ቤተሰቡ አሁን በስጋ እህት፣ ወንድም፣ አጎት እንደዚህ ደርሶበት ከሆነ ልክ ነህ። እንደዚህ አይነት ስሜት ሊኖር ይችላል። ግን እንደ እንትን ከአንድ ትግራዋይ ከኔ በላይ ማለት እሱ የሚቀርብበት ምንም ምክንያት የለም። እኔ ትግሬ ባልሆን ማለት ነው። ወይም ደግሞ ከአንድ ኦሮሞ የሆነ ኦሮሞ ከሆነ ሰው ከሙሌ የተሻለ ሊቀርበው የሚችል ምንም ነገር የለም።
ይሄ አምብሬላ ተርሙ ሰዎች የፈጠሩብን አይምሮአችን ላይ ቅቤ የጠጣ በዘመናት ሂደት የደረጀ ነገር ነው እንጂ ከክርስትናችንም እኛ በተለይ እግዚአብሔር አለ ብለን ምናምን ሰዎች በፍጹም ቅዠት ነው። በቃ ለኔ አላርዝማው በቃ ከዚህ አንፃር ነው ኔቸር አይደለም ዝም ብሎ ኢንቫይሮንመንታል የሆነ ኢንፍሉዌንስ ነው ብዬ ማስበው። አቤላ ካገኘኝ ሸጋን ያንተ መረዳት ቆንጆ ነው። መረዳት ምን መሰለ ያወራ ያለውትኝ ካልቸር አሁን ለምሳሌ ቅድም ብለሃል እኮ አሁን ለምሳሌ በሃይማኖት የሚዛመዱን ሰዎች ለሚዛመቱ ሰዎች የበለጠ እንጮሃለን። የታወቀ ነው። በሃይማኖት የሚዛመድ ሰው የተለየ ደም ኖሮት አይደለም። አንተ ባብራራው መንገድ የተለየ ዲኤንኤ የለው የተለየም የሰውነት ቅርጽም የለው ደሙም የተለየ አይደለም። የታወቀ ባዮሎጂካልም ብትል ማንነቱ አንድ አይነት ነው ውስጡ። ነገር ግን በሃይማኖት ለሚመስል ሰው እንደምትወግን በቋንቋ ለሚመስልም ሰው ትወግናለን። ይሄ በኔቸራችን በአካባቢ ውስንነት በባህል ተዛማጅነት የምንቀበለው ነገር ነው። ለምሳሌ ሰሜን አካባቢ ያደገ ሰው ኢንፍሉዌንስ የሚደረገው በሰሜን ባህል ነው፣ በሰሜን ቋንቋ ነው፣ በሰሜን ወግ ነው፣ በሰሜን ሃይማኖት ነው ኢንፍሉዌንስ የሚደረገው። ገባ ካደል ለዛ አካባቢ የተለየ ትርጉምና ስሜት ይሰጠዋል። ለዛ አካባቢ ጉዳይ የባለቤትነት ስሜት ይሰማዋል። ከዛ ዘለን ለሁሉም አንድ አይነት ብናስብ ትክክል ነው እንዳልከው። ይሄ ቀደም ብያለሁ እኮ ክርስቲያን ስትሆን ስፔሻል ነው ጉዳዩ። በክርስቶስ መስቀል ላይ የጥሉ ግርግዳ ስለፈረሰ አይሁዳዊ፣ ግሪካዊ፣ ባሪያ፣ ጨዋ፣ ስኩስቲስ የሚባል የለም። ሁላችን በክርስቶስ ታርቀናል። ኢየሱስ እኮ ከራሱ ጋር ብቻ አይደለም ከአባቱ ጋር ከመንፈስ ቅዱስ ጋር ብቻ አይደለም ያስታረቀን ከራሳችንም ጋር ያስታረቀን። እንደ ጠላት እንተያየ ነበረ። ስፔሻል ወገን ነኝ የሚል አይሁድ የሚባል ማህበር ነበረ። እግዚአብሔር አስታርቆናል። ስኩስቲስ የሚባሉ ወገኖች ነበሩ በዛ ጊዜ። ምናልባት ካርኒቫል ወከስት የሚባሉ አይነት ማለት ነው። ስጋ በሊታ የሆኑ ማህበረሰቦች ነበሩ። ስኩስቲስ መጽሐፍ ቅዱስ ነው እና እነዛ ማህበረሰቦችን በክርስቶስ ታርቀውናል ነው የተለዩ ተደርገው የተገለሉ ስለሆኑ እነዛ በኢየሱስ ክርስቶስ እርቅ ውስጥ ገብተዋል ነው ጳውሎስ የሚለው። መስቀል ላይ የተፈጸመው እርቅ ሰው በሊቶችን ሁሉ ወደ እግዚአብሔር መንግስት የጠራ ነው እና ይሄኛው የክርስትናውን እይታ ስትመለከተው በጣም ንጹህ ቅዱስ ነው። ግን እንዳልኩ ነው። አሁን ለምሳሌ እኔ እንትን የዘፈኖቹን እንደዚህ አንዳንድ ዘፈኖች ጫፍጫፉን እዚህ ቲክቶክ ላይ ስለ አዲስ አበባ ዘፍኗል አይደል ቴዲ አፍሮ። አሁን ምናልባት ቢከፈት የአዲስ አበባው ይነካኛል። እኔ አዲስ አበባ ውስጥ ስለተወለድኩኝ ያሁን አዲስ አበባ ብሔር አይደለም የሆነ ቋንቋ አይደለም የተሰበጣጠረና እኔ ያደኩት በእኔ ጊዜ ከኤርትራውያን ጋር አድግ ያለው በልጅነት ትዝታ ውስጥ ማለት ነው። ከመገንጠሉ በፊት ኤርትራ ጓደኞች ነበሩኝ፣ የኤርትራ ጓደኞች ነበሩኝ። አማራው፣ ኦሮሞ ብሔሩንም አላቅም የብዛኞቹ እነዛም ሲሄዱ ነው ያወቅኩት። እና ከጴንጤ መዝሙር አይሻልም እንትና ዘፈን አይሻልም ለእኔ ከሆነ የምጠይቅ የኔን ኦፒኒየን ከሆነ አይሻልም። ነኒኒናናና የጴንጤ መዝሙር ከመሰላችሁ ነው እንጂ አሁን ነኒኒናናና የጋራ እኮ መዝሙራችን የሚመስላችሁ ሰዎች ልጁ ራሱ ጆሮን ተይዞ ይቅርታ ጠይቋል እኮ ስህተት ተሳስቻለሁ ብሎና ልጁም ይቅርታ ጠይቆበታል። እኛም እሱን አንቀበለውም። እና አሁን አንድ ብሶት ብታወራ እኔ ፊት የአዲስ አበባ ልጅ የደረሰበትን ብሶት ብታወራ አንደርስታንድ አደርጋለሁ፣ ይሰማኛል። ራሴ እንደተጎዳ ይፍቀኛል። እኔ አሁን የዘረኝነት አድማስ ውስጥ ምናምን ገብቼ እኮ አይደለም ያደግኩበት የተወለድኩበት አካባቢ ስለሆነ የአዲስ አበባን ማህበረሰብ ወይም ደግሞ የአዲስ አበባን ካልቸር ስለሆነ ማቀው ይፍቀኛል። ልክ እኔ እንደሚሰማኝ የሆነ ሰው ስለተወለደበት አካባቢ የተለየ ስሜት መኖሩ ተፈጥሯዊ ነው። ሰው ልጅ ከአየር ንብረት ጋር ከባህል ጋር ከቋንቋ ጋር እዛ አካባቢ ላይ ካለው ከባህላት ጋር የመዛመድ የመዋሃድ ባህሪ ያለው የሰው ልጅ ባህሪ ማለት ነው። ከዛ አንጻር ነው የተናገርኩት እንጂ እንዳልከው ያንተ ሐሳብ አይጎረብጥም። ቆንጆ ሐሳብ ነው።